እንቅልፍ ነሳኝ። ያው ለሱም እኮ ነው የሚከፍልሽ። ናቲ ሴተኛ ዳር አይደለሁም። እሺ ቤቲ ታረጋጊ እንጂ እኔ እንደሱ አልወጣኝም። ቆይ ታዲያ ምንድን ነው የምትለው? የምለው እኮ ግልጽ ነው፣ በጣም ግልጽ ነው። ከገባሽ ለምደሽዋል እያልኩሽ ነው። ይሄ መቼም አይለመድም፣ ደግሞ እኔም አልለመድኩት። ቆይ በዚህ በማታ ለምን ያልተኛ ይመስልሻል? እኔን እየጠበቀኝ። አንቺ ደግሞ ቀልሽ አይጠገብም። እኔ እዚህ ሆንኩት ብቻዬን ለመሆን ነው። እሺ ቆይ ብቸኝነት ምን ይጠቅመኛል ታዲያ? ከማይሆን ሰው ጋር ምን እሰራለሁ? እኔም ማልሆን መስሎ ከሆነ እንደኔ አይነት መቼም አታገኝም። እሺ እሺ አሁን ትተይኝ። ቆይ ናቲ አስሬ ትቀያየራለህ። አንተ ጥይት ሲቀሰቅስ ነበር እንዴ? አልሞትኩም እኮ ተኛው እንጂ። ገዜ ህመነኝ ሞተ ነበር። ቤቲ ምንድን ነው እያልሻለሽ? ቀሰቀስኩ እያልሽኝ ነው? አልቀሰቀስኩክም። ታዲያ ሳትቀሰቅሽኝ ለምን እንደቀሰቀሰ ሰው ትወኛለሽ እንዴ? ሳነሳ ስሄድ ሳወራ ገልበጥ እንኳን አላልክም እኮ። እና ቢያንስ ጠዋት አትቀሰቅሽኝ? ጠዋትማ ባልቀሰቅስም መነሳት አይቀርም። አዎ አለ ነው ነበር የሚባለው። የታል ታዲያ? አሁን ክፍለ ሀገር ስራ ይሰራል። እና ብቻህን ነው የምትኖረው? አዎ አንድ ወቅት ብዙ ነበር፣ ግን ማችና ገዳይ ሆነ። እኔ ትሁት እዚህ ቤት ባትቀጠር ማች ነበርኩ፣ በልጄ ምክንያት። በልጄ? አዎ በልጄ ምክንያት። ያመጣት ሚስቱ በጣም ታሰቃየኝ ነበር። እኔም ከዊልቸር ላይ አልነሳም ነበር። እና እንዴት ዳንክ? እድሜ ለትሁት ታግላ ዳነች። አይገርምሽም? ልጄ ግድ የለውም፣ ለምንም ነገር ኃላፊነት አይወስድም። ታዲያ ተጣልታችኋል? አልተጣላንም። ከልጅ ጋር ተጣልተሽ አትጣይም፣ ግን ሰነፍ ስለሆነ። ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ትሁት ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። ገዛኝ እንግዲህ በቁጥጥር ስር ሊሆን ነው። ቆይ ገዛኝ ምን ተፈጥሮ ነው ብላ ቤተሰብ ጠይቆ እንግዲህ አንድ ዶኩሜንት አስቀምጦ እንዳጣ ይነግረዋል ይመስለኛል። ናታ ነው የሰረቀኝ እያለው ነበር። ይህ የማይታመን ነገር ነው፣ ተጠንቀቅ ብለን ለምን አትጠነቀቅም ነበር? ቢሮ እንዴት እንደገባ አላውቅም። ከዛ መሰለኝ መረጃውን የሰረቀው ብሎ ይነግራታል። ታዲያ እኔ ችግር ውስጥ እገባለሁ። እኔ ችግር ውስጥ ከገባው አንቺ የት ይቀርልሻል? ከኔ ጋር ከርቸሌም ቢሆን መበስበስሽ የማይቀር ነው ብሎ ይነግራታል። እኔ በዚህ እድሜ በጭራሽ መሰቃየትና መታሰር አልፈልግም፣ ያለኝ ሀብት ይዤ እጠፋለሁ ብላ ትወስናለች። ነገር ግን ናታን በጭራሽ እንደዛ እንዲሆን አይፈቅድም ማለት ነው። ይሄ ነገር እየተፈጠረ ያለ ምን እንደሆነ ባላቅም፣ ነገር ግን አደገኛ ችግር ውስጥ እንዳሉ ይነግረዋለች። እና ታዲያ ምን ማድረግ አለብኝ? ሁለታችን እስር ቤት መንበስበስ አለብን ብለህ ታስባለህ? እንዲገዛኝ ትለዋለች። ታዲያ ሌላ አማራጭ አለሽ እንዴ ይላታል። ምንም ቢሆን ገዛኝ እስር ቤት ገብቶ እንድበሰብስ እፈልጋለሁ፣ ነገር ግን ልጄ ምንም ነገር ማድረግ የለባትም ስትል አለሜ ትናገራለች። አለሜ አታስቢ፣ ልጅሽ ምንም ነገር እንደማይሆን ልገባልሻለሁ ይላታል። አባዬ ተስፋ አደርጋለሁ፣ ልጄ አንድ ነገር ከሆነ እኔ እሱን አጥቼ በጭራሽ መኖር አልችልም ስትል ትነግረዋለች። አለሜ አታስቢ፣ ቆይ አንተ ልጅ አለው እንዴ ብላ ስትጠይቀው አሁን ልጅ አለ ከተባለ አለኝ እያላት በሚስቱ ተሰቃይ እንደነበረው እየነገራት ነበር። እና ናታን አባቱ እንደከሰሰና በቅርቡ እስር ቤት እንደሚገባው ለትሁት እየነገራት ነበር። ትሁት አደረጉ አው ግን ልጄን ባገኘ ደስ ይለኝ ነበር፣ ልጄ የሆነ ነገር እንደማትሆን ተስፋ አደርጋለሁ ናታን ስትለው ነበር። ትሁት አትፍሪ፣ ምንም ነገር አይፈጠርም፣ ልጅሽም ትገኛለች ብሎ ይነግራታል። ግን በጣም ፈርቻለሁ ናታን፣ ልጄ አንድ ነገር ከሆነች እኔ በጭራሽ ራሴን ይቅርልንና መኖር አልችልም ብላ ትነግረዋለች። እና ናታን አገኘዋለሁ፣ ናታ ልጄን በአካል አገኘው ነው ዛሬ ስትል አለሜ በጣም ደስ ይላታል። ልጇን በስልክ ድምፁ ስለሰማችው እጅግ በጣም ደስ ብሏት ነበር። አለሜ አሁን በስልክ ነው ያገኘሽው፣ በአካል ስታገኝ ደግሞ የበልጥ ደስተኛ ትሆኛለሽ፣ አትጠራጠሪ እያላት ነበር። እና እሷም ተስፋ እንደምታደርገውና ልጄ ደስተኛ ሆኖ እንድኖርልኝ እፈልጋለሁ፣ ከልጄ ጋር ከምንም በላይ የማስፈልገኝ አሁን ላይ ልጄና ልጄ ብቻ ነው ስትል ትነግረዋለች። እና ገዛኝ ፖሊሱ መጥቶ ትፈልጋለች፣ ወደ ጣባ ከኔ ጋር መሄድ አለበት ስትለው አይ እኔ በጭራሽ መሄድ አልችልም፣ ቆይ ለምንስ ሄዳለሁ ብሎ ይናገራል።
እባክህ ምክንያትና ጣጣ አታብዛው። አሁን ከኔ ጋር ወደ ጣባ መሄድ ይኖርባል ስል እኔ አልሄድም ወደ ጣባ ብሎ ሲከራከር ነበር። ቆይ ምንድነው ታዲያ የምትፈልገው እባክህን ብሎ ይለምነዋል። እሱ መሄድ እንደማይፈልግ ደጋግሞ ቢነግረውም ነገር ግን ወደ እስር ቤት እንደገባ ናታን ሰማ። ቆይ እንዴት አባትን ትከሰዋለህ? ምንም ቢሆን እኮ አባት ነው ብላ ጫወችበት። እንግዲህ ይህን ማድረግ የነበረብኝ አሁን ሳይሆን ድሮ ነበር። ትሰሚኛለሽ? ትሁት እናቴ ስታሰቃያት በር ዘግታችሁ እናቴ ስታንቀላቷት ነበር። እሱ ብቻ ሳይሆን እናቴ እሱ ብቻ ሳይሆን ደግሞ ጭራሽ ብላችሁ አሁንም ትሁትን መጉዳት ጀመራችሁ። ታዲያ ከዚህ በላይ ምንድን ነው የምትፈልጊ? እያላት ነበር። በጭራሽ ይህን ማመን አልችልም እያለችው ነበር። እና በጣም ከባድ እንደሆነ ስትነግሩ እንግዲህ የተፈጠረው ነገር ይሄ ነው። ከዚህ በላይ ምንድን ነው የምትፈልገው? እያለችው ነበር። ናታን እባክህ ለመረጋጋት ሞክር እያሉት ነበር። ቆይ እንዴት ነው የምረጋጋው? ቆይ እንዴት ስለረጋጋው ስትል ትናገራለች። አይ ምንም ቢሆን መረጋጋት አለብሽ ብሎ ይጨውባታል። እሷ ግን አልረጋጋም በማለት ትናገራለች። ትሁትን ለማባባልና ትሁትን እንድትረጋጋው እየነገራት ነበር። እና እባክሽን ተረጋጊ ብሎ ስለምናት እሷም እሺ አረጋጋለሁ በቃ ትለዋለች። ትሁት ልጅሽን እኔ ራሱ አመልስልሻለሁ፣ እኔ ራሱ አመጣልሻለሁ አትጠራጠሪ እያላት ነበር። እና ልጁን እንደምትመጣውና ምንም መፍራት እንደሌለባት እየነገራት ነበር። እና እሺ ትለዋለች። ስለዚህ እባክሽን ለመረጋጋት ሞክሪ፣ ግን በጣም ፈርቻለሁ ናታን፣ ልጅ አንድ ነገር ከሆነ ውጭ መኖር አልችልም እኔ እያለች ነበር። አለሜት ስለ ናታን እያሰበችና እየተጨነቀች ነበር። አለም እንግዲህ ልጇ ምን እንደመሆንና በጣም እየፈራችና እያዘነች ነበር። እና እባክሽ ምንም ነገር አይፈጠርም፣ ልጅሽ ምንም አይሆንም እያላት ነበር። እና ልጅሽ ምንም እንደማይሆን ስለማቅ አታስቢ፣ አትፍሪ እያላት ነበር። እና ግን ስለ ልጇ በጣም እየፈራችና እየተጨነቀች እንደሆነ እየነገረችው ነበር። ልጅ በአካል ታገኛለሽ፣ ስለዚህ ምንም አትፍሪ፣ ልጅሽ በህይወት አለኝ፣ ስለዚህ ደስተኛ መሆን ይገባሻል እያላት ነበር። እሷም ግን አዎ ልጄ ስላለኝ ደስተኛ ነኝ፣ ግን በጣም ፈርቻለሁ እያለችው ነበር። ምንም ነገር መፍራት እንደሌለባት እየነገራት ነበር። እሺ ቢሆንም አላቅም ልጄን እስከማገኝ ድረስ እባክህ አባዬ ጓጉቻለሁ ስትል ልጄ እባክሽን በጭራሽ አትፍሪ፣ አትጓጉኝ፣ ልጅሽን ታገኘዋለሽ፣ አትፍሪ ይላታል። እና እሷም እሺ በቃ አንተ ካልከው ትለዋለች። እና ልጇን እንደማይታገኘው ስለምታቆይ ምን እየተፈጠረ እንዳለ ስትጠይቀው ነበር። እና አባትን እንዴት እንድታሰር ታደርገዋለህ? ምንም ቢሆን እኮ አባት ነው ስለው አባቴ እንደውም በደንብ አውቀዋለሁ፣ ግን እባክሽን ጽድቅ አትጫወቺ፣ የተፈጠረው ነገር እኮ በደንብ ታውቃላችሁ አይደለም እንዴ እያላት ነበር። አዎ የተፈጠረውን ነገር በደንብ አውቀዋለሁ፣ ግን ቢሆንም በጭራሽ እንዴት እንደዛ ታደርገዋለህ? እኔም እኮ ችግር ውስጥ ከተኛለህ ስትለው እንግዲህ ችግር ውስጥ የገባችሁ እኔ ሳይሆን ከመጀመሪያም እራሳችሁ ናቸው። ስለዚህ ምንም ቢፈጠር እኔ አይመለከተኝም፣ በራሳችሁ ተወጡ ትላለች። እና ገዛኝን ለማዳንና ከዛኝ እስር ቤት ለማውጣት ስትሞክር ነበረ። ቤቲ የሆነች ቤቲ የፈለግሽው ነገር ብታረጊ ብትለፊ ምንም ብታረጊ ምንም የሚቀየር ነገር የለም እባክሽን ትላታለች። አይ ናታን እኔ በጣም ወዳለሁ ከአንተ ጋር መሆን እፈልጋለሁ እባክህ ስትለው እሱ ግን መቼም ከእሷ ጋር መሆን እንደማይፈልግ ይነግራታል። ግን እሷ አሁን እኔ የምፈልገው በጭራሽ እንደዛ አይሆንም ከአንቺ ጋር መሆን ብቻ ከአንተ ጋር መሆን እንፈልግ ስትል እሱ ግን መቼም እንደማይፈልጋትና የማትፈለግ ቦታ መቆየት የለብሽም እያለት ነበር። እና እሷ ግን መቼም ተስፋ እንደማቆርጠውና ሁሌም ከእሷ ጋር መሆን እንደምትፈልገው እየነገረችው ነበረ ማለት ነው። እሺ ለማንኛውም አሁን ብቻዬን ተኝ እባክሽን እረፍት ላድርግበት እያለችው ነበር። እሺ ትለዋለች። እና እኔ የምልሽን ነገር ካልሰማሽ በስተቀር ምንም ነገር ላደርግ አልችልም እባክሽን ተይኝ ትለዋለች። ጥሩ እንግዲህ ካልሽው ምን ማድረግ እችላለሁ እንደፈለግሽ ይሆንልሻል ይላታል።
እና ትሁት እንዳጋጣሚ በህልሟ ተኝታ አለሜ ጋር ስታወራ ነበር። ነገር ግን በህልሟ ነበር እንጂ በእውነ አልነበረም ማለት ነው። እና በጣም ናታን እንዴት ነው ግን ለእኔ ምንም አይነት ስሜት የሌለ እባክህን እያለው ነበር እያለችው፣ እሷ ግን እሱ ምንም ነገር ስሜት እንደሌለምና እንደማይወዳት ብነግራቱም ግን እሷ መቼም ቢሆን እኔ ተስፋ አልቆርጥም፣ መቼም ቢሆን እንደምትወጂኝ አውቀዋለሁ፣ አንድ ቀን ተወደኛለህ ብዬ ተስፋ አደርጋለሁ ስትለው እሱ መቼም አይፈጠሩም፣ ስለዚህ ተስፋ አታርጊ እያለቻት ነበር ማለት ነው። እባክሽን ምትላ አለሜ እንግዲህ በጣም ስጨነቅ ነበር። ገዛኝ አሁን ምን ማድረግ ነው የሚችለው? ምንድን ነው የምናደርገው? እየተፈጠረ ያለ ነገር ለማመን ራሱ ይከብዳል እኮ ስትለው እንግዲህ ለሚመጣው ነገር መቀበል ብቻ ነው ያለብን፣ መታሰርም ካለብን እንታሰራለን፣ ሌላ ምርጫ አለ እንደ ብላ ስትነግረው ይህ አዎ ሌላ ምርጫም አለ፣ እንዴት እንደዚህ ትያለሽ እያላት ነበር። እና ገዛኝ እኔ እስር ቤት ከገባሁ አንቺን መግባትሽ የማይቀር ነገር ስለሆነ ብትዘጋጂ ይሻልሻል፣ በኋላ እኔ የለሁበትም እያላት ነበር። ስለዚህ እኔ ከታሰርኩ አንቺ ትታሰራለሽ እና ገዛኝ መታሰሩን አለሜ ሲሰማ በጣም ደነገጠች። እና ታሰረ እያልከኝ ነው? ስልክ አዎ ታስሯል፣ ስለዚህ ምንም ነገር አይፈጠርም፣ እባክሽን አትፍሪ ትላለች። አትፍሪ ይላታል። እሷም እንደማትፈራ ገዛኝ ከታሰረ እኔ አንድ ነገር ማድረግ አለብኝ ብላ ትወስናለች። ቤቱን ለቃ ለመውጣትና የቀሪ ሀብታም በሙሉ ይዟ ለመሄድ ትወስናለች። እና ናታን ግን ስሜ የእናቴን ሀብት ይዝሽው የእናቴን ሀብት በጭራሽ ምንም ነገር ማድረጋችን እያላት ነበር። እና ምን ማድረግ ትችያለሽ? ሰምኛለሽ፣ እኔ ገደል የምገባ ከሆነ አንቺም ትገባለሽ እንጂ መቼም ብቻዬን ገደል አልገባም። እሱም ማወቅ ቆይ እኔ ምን አጥፍቼ ነው በዚህ የሚቀጣው? እስቲ ንገረኝ። አንተ በስራ ስህተት እኔ መቀጣት አለብኝ እንደ ስትለው እንግዲህ ያለውን መቀበል ብቻ ነው፣ ሌላ ምርጫ የለም ስትለው ትነግረዋለች። ምንም ቢፈጠር ይህንን መቀበል አልችልም፣ ትሰማኛላችሁ? አልቀበሉም እያለ እና የእስር ቤት መግባት እንደማይፈልግና እንደምንም ብሎ ራሱን ለማዳን እየሞከረ ነበር። እና የተፈጠረውን ነገር ለመቀበሉም እጅግ ከባድ እንደሆነ ግልጽ ነበር። ሆኖም ግን እባክህን አንድ ነገር ማድረግ አለብህ ገዛኝ፣ አለዛ እኔ መታሰር አልፈልግም ብላ እየጮች ነበር። ናታን እንግዲህ አባቱን ለማሳሰር ቆርጦ እንደተነሳ ጭምር ሲሰማ በጣም ነው ደስ ያለው። እና አባት ለሰራ ስራዎቹ መቀጣት አለበት፣ ነገር ግን እንዴት አድርጌ ነው የማደርገው እያለችው ነበር። ምንም ነገር አይፈጠርም አታስቢ እያለት ነበር። እና ትሁቴ እባክሽ ምንም ነገር ማሰብ የለብሽም እያለት ነበር። እና ገዛኝ አንድ ነገር ማድረግ አለብን እባክን እያለት ነበር። እና ማለት ነው አባዬን ሲያገኙ አንድ አጋጣሚ እንግዲህ ቤቲ እነሱን ተከትላ ፎቶ ለማንሳት ተነሳቸዋለች። እየተከታተላቸው ነበር ማለት ነው። ነገር ግን ምን እያረግሽ ነው ብሎ ጠይቋትም እንግዲህ ናታን እየተጫወተችበት እንደሆነ ስደርስ ነበር። ነገር ግን ምን እየተፈጠረ ነው? ገዛኝ መጀመሪያ ውረድና ሁሉ ነገር እነግረዋለሁ ስትል ምንድነው ለመናገር የፈለግሽው? እባክሽ ተናገሪ ይላታል። እና ዝም ብዬማ በነፃ አልናገርም፣ ይልቁንስ አሁን ገንዘብ ልትሰጠኝ ይገባል እያለችው ነበር። እና እሱም እሺ ብሎና ይሰጣታልና ከዛ እንድትነግረው ያሳምናታል ማለት ነው። እና አሁን ልጅና የትሁት አጎት አንድ ላይ ናቸው። ቆይ ምን እያሴሩ ምን እያደረጉ ነው? እንዴት አንድ ለስ ሊሆን ይቻለ እያለ ግራ ሲጋባ ነበር። አላቅም እንግዲህ አንድ ላይ ነበሩ፣ ምን እንዳወሩ ግን ማወቅ አልቻልኩም እያለችው ነበር። እና ምንም ነገር እንዳልተፈጠረ አታስታውሽ ስላት ምንም ያወሩት ነገር አላቅም። እናት እዛ ልትኖር ትችላለች? አይ በጭራሽ አይመስልም። እናቱ እዛ ብትኖር ኖሮ ከእናቱ ጋር ያገናኘው ነበር እያለች ነገር አባዬ መጠንቀቅ አለብህ ልጄ፣ አደጋ ላይ ነህ ያለክ። ስለዚህ አሁን እኔ እናንተ አንድ ላይ አይቶናል እና ችግሩ ሌላ ነው። ስለዚህ ጥንቃቄ። ቆይ ቤት ምን
ቤቲ በጣም ታሳፍራለች። እኔ በወርቅ ብለን ቀየርሽ ማለት ነው። ቋንቺ ማትረቢ ልጅ ትሰሚኛለች። ካሁን በኋላ አጠገቤ እንዳደርሽ ብሎ ይጮህበታል። እንግዲህ ያለ አንተ እንደዛ ስትቀያየር እኔ ምን ነበረ እንዳረግ የጠበቅኩት ትሰማኛለህ? አርፈ ብትቀመጥ ይሻላል ብላ ታስጠበታለች። ወደ ተመልካቾች የተወዳጅ የትሁት ድራማ ዛሬ ይህን መስል ነበር። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤት እስር ቤት ትገባለች ወይንስ አትገባም የሚለውን አብረን የምናየው ይሆናል። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የምታበረታቱ ሼር፣ ኮሜንት ለምታደርጉልኝ ከልብ እያመሰገንኩ በኔክስት እስክንገናኝ ድረስ ሰላም